ያ በሻውን አይ ላቭ ዩ ስትሉት አይ ላቭ ዩ ቱ ጉልበት ይስባል። ለዚህ ነው እኛ ዓለም እየቀጨን ነው የምትይው የእውነት አይምሮሽ የቀረጨረ ሴትዮ ነሽ ባይዘው ሼም ስትስቅብሽ ነበረ ትላንት በኔ ማልቀስ ምንድነው ፖል አላረካለኝ ብዬኝ አላለቀስኩ ጆኒ አንድ ዙር ብቻ ከኔ ጋር ተኝቶ ዚፑን ዘግቶ ሄደ በሚል በእንደዚህ አይነት ተልካሻ ምክንያት አይደለም እኔ ባለቅስም በጀግና ስራ ነው እኮ ማለቅስ በጀግና የሆነ ተፍጨባችሁ ነው እኮ ማለቅስ ምናልባት ብዙ ያቀድኩት ነገር አለ ያም ነገር ስለተጨናገፈ ይሆናል እኮ ማለቅስ ጦር ግንባር ዩኒፎርም የታጠቀና አልጋ ላይ ኮንዶም የታጠቀ አንድ አይደለም ዝናው እሺ ማሜ ገርዳሜ አንቺ የፖል ተስፈኛ በራስሽ ብር በራስሽ ሳንቲም አፈቅራለሁ እንኳን ብለሽ እኔ ጋርድሽ ነኝ እያለሽ ላይ ብለሽ ያዋርድሽ ጀዝባ ከሆነ ሰውዬ ጋር ድምጽሽ ልክ የአሜሪካ ክለብ እንዳለሽ ብታይ ኢትዮጵያን ለመቆጣጠር ስትንቀሳቀሽ አይቼሽ በጣም ነው ይገርም መነጽር እንኳን አፍንጫው ላይ አልቀመጥ ያለ ድፍጥጥ የመንገድ ላይ ያልደላው ድንጋይ መሰለ ሰውዬ ጭንቅላቱ ራሱ ቆሮቆንዳ ነው አሁን አጠገብሽ ያለው ሰውዬ አይ ላቭ ዩ ስትይው እኮ እኔ ጋርዷ ነኝ ሰዎች አትሳሳቱ ብሎ እኮ ለሞራልሽ እንኳን ያላሰበን ካሜራ ላይ መግባቱ እንዴት ያሳፈረው እንደሆነ ከያየን ካንቺ ጋር መታየት በጣም ያሳፍረዋል የዲያስፖራ ጉዳይ ስለሆነበትና አንቺ ስተምትጂ የቀወጪው ለመቻል አንቺ ቢሆንልሽ ሰርግ ሰርገሽ ሙሽራ ትከራያለሽ ቬሎ ብቻ አይደለም እኔም ቬሎ ገዛለሁ ታውቂያለሽ የራሴ ቬሎ አለ አንቺ ግን ትከራያለሽ ቬሎም ባል ገርዳሜ ማም አንቺ ጎሚስታ እኔ ልጄን ትቼ ለመነፋት ቤርጎ ምከራይ ይሰው አይደለም እንኳን ለመነፋት አለ ለራሴ ጉዳይ እንኳን አታይም አሁን በጸሎት እኔና ልጄ ጋር ሁኝልኝ ስላት ያ ቅሻሻ ኮንዶም አጣቢ አንቺ አገር ቤት ብትሆኚ ኮንዶም አጣቢ ነበር የምትሆኚው የኔ እናትስ ልብስ አጣቢ ናት ብር እየከፈልኩኝ በ10 ጋርድ እንዴት እንደምጠበቅ አሳይሻል ያ ስራ ክብር ነው ስራው ነው ያከበር ያለው ሰው አጠገብሽ መሆኑ እንዴት ያፈረብሽ እንደው እኔ ኢትዮጵያ ሄጄ አንድ ሰው እንኳን ፎቶ ውስጥ አላስገባው ምክንያቱም እኔ ማንነኝና ነኝ ከነሱ በላይ እነሱ ምቀርጻቸው ነኝ ማንነኝ እኔ ከናንተ ሰልጥኛለሁ ነው ወይስ እኔ ንብረት አለኝ ነው ምንድነው ላሳያቸው ልራቀቅባቸው መፈልገው ምንድነው ፖይንቱ እሺ ለጨዋታ አይደለም ለስንት ነገር ብቁ የሆነ ማህበረሰብ ማለጄ አንድ ቀን እንኳን ምናቸውንም እነሱ ጋር ስደርስ ራሱ ካሜራ ራሱ ትዝ አይለኝ እኔ ማን ነኝ እነሱ ላይ ምራቀቀው ካሜራ የላቸውም እንዴ ያርድና ጥግ የውቀት ጥግ ኢትዮጵያ ነው ያለው እኛ ክፍታፍነት ብቻ ነው ያለን ስደተኛ እንዳል እንኳን ከሀገር እግዚአብሔር በእርግማን አስወጣን በዚህ ድድብናችን ሙሉ ስደት ላይ ያለ ኢትዮጵያ ቢኖር ኖሮ ኢትዮጵያውን ካለችበት ታሽቆለቁሏት ነበር በእርግማን ራሱ መስማር ታዘንቡበት ነበር ስታስጠይዚ ሊፕስቲክ የተቀበለች ፍየል የመሰለ ሴት የሆነት ጅብ ዘንጦ ፊት እከካ ኤሚኪዬ ቴንክ ዩ ያ ቴንክ ዩ ኤሚኪ ያ ጭራሽ እኔ ላይ እንትን ትላለች ልጆቼ ማሳደግ ዋጋ አስከፈሉኝ እንዳልነፋ አደረከኝ ብለሽ እኮ ስታለቅሽ ነበር ቪዲዮቹ ላኩልኝ ጋይስ እንዳልነፋ ሆንኩ ብሎ ሰው ያለቅሳል
ለቅሶና የኔን አንድ ታረጊዋለሽ እንዴ? ሰው ሞቶ ያለቀሰና አልነፋም አለን ብሎ ያለቀሰ እሱ በኩል እየጻፍሽው ነው። ልጆችሽ በልጆችሽ ተማረሽ። እኔ ልጆቼ ዋጋ አስከፍለውኛል፣ እኔ ወጥቼ እንኳን ከሰው መገናኘት አልቻልኩም ብለሽ ስትነፋረቅ የነበርሽ ቆሻሻ ኃላፊነት የማይሰማሽ ልጆች ወደ ምድር ያመጣሽው በድንገት ስትነፊ እንጂ በፕላን እንዳልሆነ ራስሽ ስትናገር የነበር ሴትዮ በእኔ ለቅሶ ታወራለሽ። ልጋጋ እንኳን እኔ አይደለም እናትና አባትሽ ያፍሩብሻል። በጣም ነው እህትሽ እንዴት እንደምትጠላሽ አላየሽም እንዴ? ታናሽ እህትሽ ላይ ትቀኝባታለሽ። ምክንያቱም ጥሩ ትዳር፣ ጥሩ ልብ ያላት፣ ጥሩ የተማረች ልጅ ናት። ማነው ስሟ? እቺ ትንሿ ቆንጅዬዋ እህቷ እንዴት እንደምትቀናባት በጣም ተንከባክቦ ነው ባሏ የሚያኖራት። እሷም ደግሞ ሰንሻይን ናት አይደለችም? ሰንሻይን አለችም። ሌሏ ያቺ ታናሻቸው ሰንሻይን ነይ፣ ታናሽ ፀሐይ ናት። ገብቶቻ ትንሿ መሀል ላይ ያለችው የሁለቱ ታናሽ የትልቋ የእሷ በጣም ነው የምትቀናባት። እሷ ደግሞ ምንድነው ምትለው ምን አይነት አቋም አላት? ሚስት ነኝ አለች። ልጆቿ ላይ ትቀናለች። ህይወቷ መሳካቱ ትቀናባታለች። በቁንጅናም ትቀናባታለች። ቶፒክ ላይ ሲያወሩ ሁለቱ ይጣላሉ እኮ ጋይስ። ለምን? እቺ ጀዝባ ናት፣ ደደብ። ህይወት የሚገኘው እርድና የሚገኘው ክለብ ውስጥ ቢራ ውስጥ ነው የሚመስላት። ጂንስ ለብሰ በቃ ክለብ ውስጥ ውይ ብለ ማይክ ስትቀበል የዓለምን ስልጣኔ እጇ ላይ ቆጥራ የተቀበለች ነው እኮ የምትመስል። በፋራነት ወደር የሌለ ሴት እከካ ልጅ ያማረረኝ ብዬ ግን ያላለቅስ። ለዛውም ለምንድን ያማረኝ ሲባል ለመነፋት ሄጄ እንዴት ልነፋ? ዛሴት ዓለምን ሁላ በኮንዶም የምታይ እንደዚህ በኮንዶም አጥብባ ነው እኮ የምታየው። ሰው በመነጽር ጨረቃን ፀሐይን ያላል። እሷስ ዓለምን እንደዚህ ኮንዶም ትቀድና ጫፉ ላይ እንደዚህ ነው የምታየው። ከዛ በታያት ልክ እሷ ብቻ ነው የሚመስላት ዓለም። እከካ ፋንድያ ጀዝባ ከኔ ጋር ትወዳደራለሽ እንዴ? እኔ ከልጅ አባት ጋር ተፎካክሬ እግሬን ስከፍት ሙሉ መሰለሽ እንዴ? አንቺ እኮ ከጆን ጋር ተወዳድረሽ ነው አሁን ስንት ወጪ አውጥተሽ ሄደሽ ለመነፋት ብቻ። ልጆችሽ ግን አሁንም እዛው አሜሪካ አሁንም እዛው ታስረው ነው ያሉት። እረፍት ውስጥ ከእናትሽ ከምን ጋር ታስረው እረፍት እንኳን አልወጡም፣ ቫኬሽን አልወጡም። ከዛን አንቺ እኛዬ እንደዚህ እየተዝናናው ብለሽ ወይ ለነቤት ታሳይ ምናምን መኪና ውስጥ እንዴት ወደዛ መጣ የሚል ዘፈን ታሪኪና ትጨፍሪያለሽ። ዓለምሽን ቀጨሽ ማለት ነው። ኑሮሽና አይምሮሽ እየተቀጨ እንደሆነ አታውቂ። ቅጫማ አጠገብሽ ያለው ሰው እንዴት እንደሚያፍርብሽ እርግጠኛ ነኝ። ያንን መነጽር አንቺ ነሽ ከአሜሪካ ይዘሽለት ሄድሽ። ለዛ ነው ካፍንጫው ሰፍቶ በምላሱ ደግፎት ነው ሲንቀሳቀስ ያየሁት። መነጽሩ እንዲህ ብሎ ሲደግፈው ነው ያየሁት። ይሁት ከኔ ጋር እንዳታወሪ። ኑሮሽን ነው ማከብድብሽ። ማሜ ገርዳም አንቺ ጎሚስታ የተቀደደ ጎማ። ወይኔ እኛ እንዳለቀስ ነው አነቀስ እንዴ? ለምን አልተነፋውም ብዬ ስሜት ያኔ ላይ መጥቶ በእንባ ያወጣት መሰለሽ? ሁልሽንም ጠፍጥፌ አስተካክዬሽ ነው። ጠፍጥፌ አስተካክዬሽ መቼም ካይምሯችሁ የማይጠፋ እንትን የሰጧችሁ መቼም ካይምሯችሁ አልጠፋ። ያ ማንም ሰው አይረሳኝም ከዚህ
ያላለም 10 ዓመት እንትን ብል ምንም ቢሆን ሁልሽን ማስተምርሽ ቆም ብለሽ ቢያንስ 8 ሰዓት ስለናንተ ሳወራ የአንዱ ደቂቃ የአንዱ ሰኮንድ ገብቷቸዋል። not any point እንጂ ቀኑ ሙሉ ስትላላሱ ስትሰዳደቡ ስትተፋፋሉ እንደምትሉ እኛን ተዋውቀም ምን ነው የሌላችሁ አይምሯችሁ ላይ አይቀርም እንዴ ረመተታ ለማንኛውም ሰው እውነቱን ሲነግሩ አያወራም። እኔም እውነት ስለምነግራችሁ መቋቋም ይከብዳችሁ this point እና ማሜ ጎሚስታ ዝም ብለሽ ነፋ ብለሽ የማይሞላ ቀዳዳ ጎማሽን አስተንፈሰሽ ነይ። ከዛ በኋላ ከ2 ሳምንት በኋላ ደግሞ ታለቅሻለሽ። ስሜትሽ መጥቶ አናትሽ ላይ ስሜትና ሆድ በቃኝ አይለመች ይሁን እሺ። ደግሞ ወይና ጠረጴዛ ላይ ጣውን ደግሞ ጣራ ላይ ወተሽ ነው የምታለቅሽው። ጣራ ላይ ወተሽ ጣራ ላይ እንደ እንግዳ ዘር ከጣራ ላይ ወድቃ ታባ ነበርኩ እንግዳ ዘር። በዛ ምክንያት ነው እኮ ዲስክ መንሸራተት ይዟት የሞተችው። እንግዳ ዘርን ታውቃላችሁ? የድሮ ኮሜዲዮ ያ እየታየች ነው ከወደቀችው ከጣሪያ ላይ። ጣሪያ ላይ ወጣው ድረሱልኝ ልትል ነበረ ሲዝኑ ማለት ነው። ከጣሪያ ላይ ያየች ወድቃ ከዛን ቤቱ አካባቢ ደግሞ የሆነ ድንጋይ ነበር። ድንጋይ ላይ ቆማ ብላ ጨረሰችው። ያንን ሲዝን አይታችሁ ከሆነና ከዛ በኋላ ነው ዲስክ መንሸራተት ይዟት ታማኝ ሞተች። ያ ሌላ ሰው ሂዱበት እስቲ የታልሰ የሆነ ቪዲዮ ቆይ እኔ ግን እንደ ድሮ በቪዲዮ ብሎ አላወራም። ቆይ እስቲ ያው አንዴ ሸመደድኳቸው ምን አባታቸው የት ነበረ እስኪ ይወዝ ጋይስ ያኔ ጆን እኔ ለልጆቼ አልቻልኩም ብላ እንደዛ የምታለቅስ ጊዜ የለም። ስሜቷን አናቷ ላይ ወጥቶ እሺ እዚህ ጋር ስሟት ይሄን ለቅሷን ስሟት። ስለሷ ብዙ ነገር አላስታውሳችሁም። ያው ሁላችንም እያየ የምንስቀው ነገር ነው አይደል? ያ እንዴት እኔ ብቻ ወጣ ብዬ እንኳን መጠጣት አልቻልኩም። ልጆቼ ማን ይጠብቅ? ልጆቼ ዋጋ አስከፍለውኛል። አባቴን እንኳን አብሬ ሻይ ልጠጣ አልቻልኩም። ፖልን የተለያዩት በልጄ ነው። እኔ በልጄ ምክንያት ተነጋግሬ ሳልስማማ ቀርቼ የተለያየሁትን ሰው በምን ስምምነት ነው እንደገና አይምሮዬ አምኖ ከሱ ጋር መገናኘው? ጋይስ በምን ልጄ ላይ ፖዚቲቭ ነገር እኔ ልጅ ያለሽ ምናምን አይነት ኮሜንት ሰጥቶኝ በዛ ምክንያት ከተለያየው ለአንድ ባዳ ጋር ካሁን በኋላ ተስማምቼ ማመጣው ለልጄ ደህንነት አላስብም? ልጄን ንቆ እኔ አብሬ ስምምነት በፈጠርኩት ብቻ ወደ እኔ ህይወት መመለሱ ስለ ልጄ ደህንነት እንደማላስብ ይሄ አያሳይም? ጋይስ ስለ እውነት ነው የምጠይቃችሁ። እኔ ከኔ ጋር ስለተነጋገረ ተስማማና ተመለሰ። ስለ ልጄ የነበረው ሐሳብስ ማን ስለሆነ ነው ደግሞ እንደገና ስለ ልጄ ጉዳይ ነው የማስረዳው? ማን ስለሆነ ነው ስለ ልጄ ጉዳይ አሳምኜ በአዲስ ህይወት የምመሰርተው? ማን ነው? ገብቷችኋል? ሁይስ እንኳን ቪዛ አለም የራሱ መነጽር እንኳን መግዛት የማይችል አለሌ ቁሻሻ ለወንድ ገብቷችኋል? ይሄን ቆሙልኝ ነው አንድ ጊዜ ትከፍልና ቶሎ ንፋና ውጣ ነው የምትሉት። ውጣ ነፋ ሂድ ምን አባቱ እሱ ለሶስት ዙር እንኳን ቢዘጋጅ አንደኛ ዙር ላይ ዚፑን ሳይዘጋ ውጣ ከቤት ነው የምትሉት። ከፍለሃል። ማን ስለሆነ ነው በልጄ ጉዳይ ላይ ማስረዳው? ኦሬዲ ልጄ ላይ ኔጌቲቭ ነገር ተናግሮ እንደገና የፓርላማ ስምምነት ወይ የምናምን ታረጋል። ገና ትቀመጣለህ ጠረጴዛ ላይ
ልጄ ማለት ምናምን ብለህ እንዲወደው ታደርጋለህ። ፎር ዋት? የሞት መድኃኒት ናቸው እንዴ? የሞት መድኃኒት ነው። ዶክተር አዞልኝ ነው ይሄን ሰውዬ። የእውነት እንዴት ነው የምበቀለው? ለዋና ትፈልጋለህ፣ ትጠራዋለህ። አንድ ዙር ወይ እሱ ዚፑል ያርክ ሂድ፣ በቃ ደብሮኛል ሂድ ብርን የንካ ብለህ ትሰጠዋል። ወንደኛ ዳሪ ነው ዛሴት ይከፈለዋል። ሲፈልግ ያውልቃ፣ ሲፈልግ ሱሬን ልዝጋ እንኳን ሲል እድል አሰጠው። ውጪ ላይ የዘጋ ሂድ ቁሻሻ። ሴትን ብቻ ነው እንደ ሴተኛ ዳሪነት ብሎ እየጠፈጠፈና ብር እየተቀበ እንትን እያሉ ስፈልጊ ልብስሽን እያሉ በመስኮት የሚጥሉት? ለወንዱም እንደዛ ታርጋል። ማን ስለሆነ ነው እኔ ስለ ልጄ የማስረዳው? ኦሬዲ ልጄ ላይ ፖዚቲቭ ኔጌቲቭ አመለካከት የነበረውን ሰውዬ ጋር እንደገና ስምምነት። ከዛ እዩ ቲክቶክ ከፖል ጋር ያለውት እውነት የተፋብሽን ልጅሽ ላይ የተፋውን ሰው ማን ስለሆነ ነው የፈለገ ብትፈልጊው እንኳን ልጆችሽን እንደማትወጃቸው ነው የሚያሳየው። ልጆችሽን እያስናቅሻቸው እንደሆነ ነው የምታውቂ። ገና ሳትገናኝ በልጅሽ ምክንያት ስተት ተፈጥሮ ከተለያየሽ አብሯቸው እንዴት ሊኖር ነው? እሱ መጥቷል፣ ሂዱ ወደ ጓዳ ልትያቸው ነው በራሳቸው ቤት። ሂድ ጓዳ ግቡ፣ ፖል መጣ ጓዳ ግቡ ልትያቸው ነው በራሳቸው ቤት። ያንቺ ስሜት መሙላት የለውምና ይሄንን ነው የምታቀራሪበት አንቺ ገርዳሜ። በቀቀና ዝም ብለሽ ጩያ እንጂ። አንድ ነገር ልንገርሽ፣ እኔ እስከምሞት ድረስ የማንም ቁሻሻ በልጄ ክብር አላስነካው። የማንም ነው የምልሽ። እንኳን ለስሜቴ ስል አይደለም። ስሜቴ የሚያረካ የለ ብለሽ እንዲህ ስታለቅሽ ነበር እኮ። ረሳሽው እንዴ? አይደል? ስሜቴ ሲጎል እንዲህ ታለቅሻለሽ፣ ሲሞላ ደግሞ እያቀራራሽ ትሄጃለሽ እንደዚህ። ወይኔ ሰው እንዴት እንዳልቻል የኔ አባት አፈቅርሃለሁ ስትል ወደ ካሜራው ነው ዞር ያለች፣ ወደሱ እንኳን አልዞረች። አንቺ የምትኖሪው ለካሜራ ነው። ጆን ምን ነበር ያለው? ሚዲያ አንገባም ስላት ወዲያውኑ ወደ ሚዲያ ትገባለች። ለኔ ጊዜ የላትም። ሁሉን ነገር ሚዲያ ላይ እንድናሳይ ነው የምትፈልገው። ለዛም ነው ስትናፉ አረዚጊው ሲልሽ አንዘጋም ብለሽ መጨረሻ ላይ ጥብቅ አድርገሽ ፍትት ያደርግሽ። ገብቶሻል? ያ ዋሽን ቪዲዮሽ እናመጣለን እኮ አለኩ እኔ ጋር ይኸው በየቲክቶክ ማሜ ብለው ሰርች አድርጉት። አልዘጋም ብለሽ ከዛ ምንም ባላየ ባልሰማ ደግሞ ኮፍያ ያርጋችሁ እንደ ራፐር ያላችሁ መጣ። አላያችሁ ነው አልሰማንም። እኛም አልሰማ ዱዳማ አይደለን ኮማውስ ነበረን እኮ እስከዛ ድረስ አይደል? ተናግሯል እኮ ጆን። እኔ ኢንተርቪው ያደረኩ ጊዜ ምንድን ያለኝ ምንም ጊዜ የላትም በቃ ምንም ሚዲያ ብቻ ሁሉን ነገራችን ሚዲያ ላይ እንዲወራ ነው የምትፈልገው አለሽ። ገብቶሻል? አሁን ይሄን ሰውዬ ስታናግሪበት የነበረ መንፈስ ይው ወደሱ አለም የዞረችው ወደኛ እንደዚህ ዞራ አፈቅርሃለሁ ስትል
ጋርዷን ሰዎች እንዳትሳሳቱ አለ። ጋርዷን ማንም ሰው በእንጨት አልነካሽም የሚለውን በእንጨት ሰው እንደሚነካት ለኛ ለማማስከር እንጂ የአበሻ ወንድ አይ ላቭ ዩ ስትሉት አይ ላቭ ዩ ቱ ነው የሚላችሁ። ቱ ብላችሁ የእንግሊዘኛውን ቲኦን እንዳትጠብቁ። አይ ላቭ ዩ ስትሉት አይ ላቭ ዩ ቱ ነው የሚላችሁ። ሚቱ እንዳትጠብቁ። መነጽር ገዝተሽ የትራንስፖርቱን የውበሩን ሁላ ገዝተሽ ለውሸት እንኳን አይ ላቭ ዩ እንኳን አይልሽም። ጋርዷን የሰዎች አትሳሳት። ከእንደዚህ አይነት ውርደት ይጠብቅ እንደ የክሬም ቢሆን እኮ ጉልበት ይስባል። ለዚህ ነው እኛ ዓለም እየቀጨን ነው የምትይው። የእውነት አይምሮሽ የቀነጨረ ሴትዮ ነሽ። ባይዘው ህይወትሽን ሁላ ለሰዎች እንዲያዩት የምትጨነቂ ብቻ ነሽ። ኖት ፎር ሪል ላይፍ። ማሜ የተለያየ ወንድ መጥበስ ትችላለች የሚለው ሚዲያ ላይ ብቻ ማሳየት ነው የምትፈልጊው፣ መኖሩን አይደለም። የእውነት መኖሩን አይደለሽ። በጣም ያመረረ ገርዳሜ ስለሆንሽ ያንቺን አመል መሸከም አይችልም። የእውነት በጣም ፋራ ነሽ፣ ድንፋታም ፋራ ነሽ። የእውነት የገነፈልሽ ሙቅ የመሰልሽ ሴት ንፍጣ ይበቃል። ያ እስቲ አይ ላቭ ዩ ቱ ይበልሽና ትንሽ ለቪዲዮ እንኳን ድምቀት ለህይወትሽ አለ ለህይወትሽ አለ ለቪዲዮ ድምቀት ከፍለሹ የለን ይሆነ እንዴ የምሽቱንም የድራማውንም መክፈል ካቃተሽ የምሽቱን ተይውና ለቀን ድራማ ብቻ ይሁን ይጣጣ። ወይኛ እናፍዋጣልሽ እንዴ አንበሳ እናስገባ። አባ ከማይሆኑ ኳታ ጸጥታ መዝናኛ ነው። እሺ እኔ ላይ መልክ እንዳትሰሪ። ይሄ አፈላስኪት አፍሽን እንድትማረሪበት ነው ማረግሽ። ልቅ ይሁን ሁለት ቀን ወንድ ካላናገርሽ ዓለም የሚጠብሽ ሴትዮ ሆድ የሚብስሽ ሴሎችሽ ራሱ የተሰሩት አምስቱ ህዋሳቶችሽ ራሱ የተሰሩት ከወንድ ይመስላል። የእውነት አንቺ ከጎድን ብቻ አይደለም የሚወጣሽ። ይሄ ከግራ ጎድን ምናምን የምናበቱ ጎድን ነው። ከስሜት ከምናምን ከስፐርም ከነሱ ተለቃቅመሽ የሆነ ነገር የሆነ ፍጥ ብለሽ የወጣሽ ነገር ነሽ። እከካ ምድራ አልዘጋም ላኩልኝ ጋይስ ላኩልኝ። አፍሽን ዝግ ብዘጊ ይሻልሻል። ለነገሩ እውነትሽን ሳቅሽ ራሱ የእውነት አገልግሎቷ ያበቃላት አህያ ነው የሚመስለው። ንፍጣ እኔን እንትን ለማድረግ እንዳትሄጂ። እሰይ ሄለን አለቀሰች። እውነት እኔ መነፋት ቀረብኝ ብዬ እንኳን ማለቅስ ሰው አይደል። ልጄን የሚያዋርድ ሰውን ገና ለስሜቴ ስል እቤቴ ያስገብቼ ልጄ በስነ ስርዓት መንቀሳቀስ እንዲያቀተው የማደርግ ሰው አይደል። የልጄን ኮምፈርት ማንም ወንድ እየመጣ ሊገላምጠው በዛ ምክንያት ማለቅስ ሰው አይደል። የማንም ቁሻሻ ወንድ ልጆቼ አነሰም በዛም በጠረንም በምንም ቤታቸውን ሲሰሩ የነበሩበትን ቤታቸውን ማንም አዲስ መጤ ልጄን እንዲያሳቅቅብኝ ሰከንድ እድል አልሰጣቸውም። ሰከንድ ገብቶች ሰከንድ ስንት ዓመት ያደጉበት ቤት ላይ ባዳ አይነት ስሜት እንዲሰማቸው ለማድረግ የምትሄጂ ሰው ነሽ። ማንም ይደውልልኝ? ለምን የምትደውሉልኝ? አሁን ደግሞ ይስ በምን ነው የምትደውሉት?
ሄለን ግን መቼ ነው የምትነፊው? ይሄው ለመነፋት የሚያደርጉ መስዋዕትነት ስታይ አይዘጋህም እንዴ? ለመነፋት ሰው እንደዚህ ሲጋጋጥ እንደዚህ በየግድግዳው ላይ በየምናምን ላይ ሲንክስ ለመነፋት ነው እንዴ ሁላ ብለ አያስጠላም? ከወዲው አሁን እሷን እንደዚህ ያዩዋታል። 2 ዓመት ዘጋኝ ማለት ነው። 2 ዓመት ያራዝማል ስሜት የመዘጋቱ። ደግሞ 2 ሳምንቱን ልጨርስ ነው ስል ሌላ የሚዘጋኝ አካል ደግሞ ይመጣል። ለዚህማ እንትን አለ ደግሞ እተወዋል። የኔ እኮ ይሄ ችግሬ እኮ ይሄ ነው። አሁን ከሆነ ሰው ጋር ፍቅር ጀምራለሁ ልልስል አንድ ዝጋታም ድንፋትም ይመጣል። ለወሲብ ሲል ሲግጥ ሳን ሲልስ ምናምን ሳይ ያው ለመነፋት ነው አለ ሁላ ጥረት እላለሁ። ቢቀርብኝስ እነሱ ለሚያደርጉ ስህተት እኔ እያስጠላኝ ይመጣል። ለዛ ነው ይሄን ሁላ ጊዜ እንትን በሉት ማራዘሚያ በሉት እየመጡ የሚወጉኝ ማራዘሚያ መርፌ ነው የሚሰጡኝ እኮ እነሱ ለተንበጫበጩት ለአጫቸው ላንጠባጠቡት እኔ እያስጠላኝ ይመጣል። ያኔ ድዳም ፋሚሊ ጂጂ ሆዴ ላይ እንደዛ ስትሆን እንደዚህ እጁን የምትስልሰው ለስሜት ነው አይደል? 4 ዓመት ዘጋኝ። 4 ዓመት አሁን 4 ዓመቱ መጨረስ ላይ ነበርኩኝ። ባይዘው እየጨረስኩ አጨርሼ የሆነ ህይወትን ያስፈልገኛል እንደሚል ሐሳብ ውስጥ ነበርኩ። እቺት መጣች እቺ ጎሚስታ መጣች ቱ አልኩኝ። ልጆቿን ጥላ ሄደች። እንደዚህ አይ ላቭ ዩ እንኳን ቱ የማይላትን ሰውዬ በሱ ታቀራራለች። በሷ ቤት እንኳን ይሄ ሁሉ ግርግር ቤታን ለማናደድ ነው። እሷ ቂጧ ለሚሰፋ ቤታ ምን አገባት? እኛ ላይፈን እየኖርን ነው። ተስ ምድረና ይፈሙላት መጣ ዲቦራ ልታገባ ነው ብላ ሊያም ትጨፍራለች። ዲቦራ ቂጧ ለሰፋው ቤታ ምን አገባት? የእውነት ምን አገባት? ማዳት ለሚወርሳት እሷ ያልተግባባውን ሰው ገደል ለመግባት እንትን የምትለው ራስ የእውነት ምን አገባው? ማን ነው ጋይስ? ሁሉም ባለው ነው የሚሸናው። እንትና የሆነ ነገር ስታደርግ ለእንትና እንትን ነው። ለምን ነው እንደዛ ገብቶቹን ያ ማኪና ውስጥ ትገባለች። ሙዚቃውን ክፈተው። ኢትዮጵያ ላይ ስትሆኑ እኮ ሀገር ቤት ስትሄዱ አንዳንዱ የሚዲያ ሰው ስላልሆነ ሼም ይዛል። ገብቷል? ካንተ ዓለም ጋር የሚመሳሰል ሰዎች ስታይ ክፈት ትባባላል። አሁን ለምሳሌ ቲክቶከር ለቲክቶከር ስትገናኝ እንደዚህ ዩቲዩበር ያ ሁሉ ጊዜ ካሜራ ስለሚደቅነው ቆይ በኔ ይገባ ምናምን ሙድ ውስጥ ይገባል። ግን ይሄ ምንም ሚዲያ ውስጥ የሌሉትን ሰዎች ግቡ ብሎ እንትን ማለት ራሱ መገገም ነው። ገገማ መሆን አለብህ። ገብቷል? የመጨረሻ ገገም፣ በጣም ገገም። እንደገና ደግሞ እኔ ማንኝ ትላለህ። ገባ? እነሱ ላይ ሄደ ነገር እኔ ቴሌፎን እንኳን ይዤ አልንቀሳቀስም ነበር ሀገር ቤት ሄጄ። ምን ስለሆንኩ ነው እነሱ ላይ የምራቀቅ? ከኔ የበለጠ አይደለም እኔን ጠፍጥፈው የሚሰራ ጭንቅላት አላቸው። አቧራ ልብሳቸውን ስላቆሸሸን እከካሞች። ከኛ የበለጠ የትምህርት ዲግሪና ዲፕሎም ስንት ፒኤችዲ ይዘው ሰቅለው የሚንቀሳቀሱ ሰዎች ናቸው። እኛ እንኳ የእናታችንን ጀበና ሰብረን የወጣን እርግማን ያለብን ሰዎች ነን። ስደተኛ ማለት የተረገመ ማለት ነው። ባይዘው የተረገምን እንግዲህ እንኳንም ከኢትዮጵያ ወጣን። በዚህ ጭቅቂ ጭንቅላታችን ኢትዮጵያን በጣም መጥፎ ደረጃ እናደርሳለን። ያ እርግማንንም ደግሞ ታቀራሩበታላችሁ። ቀደም ግን ለዲቦራ ያለውን ዘፈን አዘጋጁ። እሺ ዘፈኑ ሰርጋው ትክክል ከሆነ የሰርጓ ቀን ይሄንን ነው የምናስተላልፈው። 3 ዘፈኖች እንስራ። ኤአይ የዘፈን የሙሽራ ዘፈኖች መሰራት ያለበት እድሜን ያማከለ ህይወት ታሪክን ያማከለ ነው መሆን ያለበት። ይሄ ለማንም የቱቦ እህትና ወንድም ገጠር ላሉት ለሚዘፈነው
ኧረ ኩሉ ማንኳለሽ ምናምን ይባልም ታቱ ማን ሰራሽን የሚጀ ልሰራ ነው ማውጣት ያለባችሁ። የእውነት ጸጉሯ ወርዶ የሚለውን ማኔሩን ከገዛሽው ነው መሆን ያለበት። ምንም የት ጸጉር ነው ያለው? ምድረ ግንባራ የእውነት ምድረ ማናኒ አሃ የሚል እንትን ሌላ ደግሞ ምን ነበር? ያ እንደገና ብራምባ ሰበረልህን የሚለውን ሰልጀሪውን የታሰራሽው የሙሙ እንደ ሙኒት መጠየቅ መቼ ነው ያሰራሽው? ለአሁኑ ለሰርጉ ታስቦ ነው? ለመቼ ነው? እሺ ጥርሷ ይደርደር የሚለውን ይሄ ሆሊውድ ስታይሉን የት ነው የተሰራሽው? የስንቱን ባለ ስንቱ ነው ግጥሙ ላይ መግባት ያለበት። ይሁንት አይኗ ባትኳልም ያምርባታል የሚለውን ኧረ ኩል ታቱ ይሄም ታቱ ያው አይኗ ትልልቅ ነው ባይዘዌ ኦኬ ነው አሪፍ ነው። ያ ባትኳልም ያምርባታል ሲባል ከስር ሳውንድ ትራክ ተቀባዮች ደግሞ ኡኡቴ ትላላችሁ። ኡኡቴ ሳውንድ ትራኩ ኡኡቴ ነው። እሺ ባትኳልም ያምርባታል እውነት ሳትኳለዋ ፊልተር ተጨምሮ ሜካፕ ተጨምሮ ታቱ ተጨምሮ ኧረ ስንቱርታውላ ተጨምሮበት ገብቶቻል። ባትኳልም ያምርባታል ሲባል ኦኦቴ ትላላችሁ ሳውንድ ትራኮች። እስቲ ልብ ትጠራርክ እንደዛ ነው መሆን ያለበት። ሁለት ነው አብራችሁ መስፈን ያለባችሁ ስዘፍ አንድ ግጥም ሰጪና ኡኡቴ ሳውንድ ትራክ የለም። የነዘሪውን ዘፈን አላል ነይልኝ ሲል ነይለት ይላል አለ ፈታላው ከስር ፈታላ ነው መሆን ያለባችሁ። ሳውንድ ትራክ ማለት ፈታላ ማለት ነው፣ ሌላ ነገር አይደል። ሌላ ምን ነበር? አስታውሱኝ ምን የተፈጠረው ሚዲያ ላይ ጋይስ? ግን ተው ጋለሪ ሙሉ ተው። እኔ ኢትዮጵያ ቴሌቪዥን አይደለሁም ወስዋስ ላይ ነው ያለሁት። ኢትዮጵያም ልሂድ ወይ ጸበል ልሂድ ወይ እያልኩ ነው ያለሁት። የእውነት እስቲ ጋለሪ እንኳን ሙሉ የእውነት ያ ጎፈንድ ትከፍታለች ብላችሁ እንዳትጠብቁ። እቅድ ላይ ያላችሁ ሰዎች ጋለሪ ይበቃል፣ ተብተብ ይበቃል፣ ኮፒ ሊንክ ይበቃል። እስከሚያዘጉብኝ ድረስ ያ ጌታ ይገጽሰሽ ብያለሁ። እግዚአብሔር ገጽሶ እጥብ አርጎ እጁን የሰራኝ ሂጂ ወደ ምድር ዓለምንም ውይ ተባዢ አባዥ እንደሳ ብሎ ነው የለቀቀኝ እንጂ እግዚአብሔር ሳይፈቅድ እዚህ ምድር ላይ ምን ሰራለሁ? ይሁን አይደል? ያ ዶንት ስትሬስ አይሳሳትም። ደግሞ አንተ አይደለም የምትነግረው ለእግዚአብሔር እያየኝ ነው ካላጥ ይገጽጽሽ ብለህ ፈታላ ያስፈልግም እኮ እግዚአብሔርና እኛ ባል እንትና ቃል አቀባይ ያስፈልግ። ሲጀመር እኔ የምኖረው አገር ካርታው በጣም ከፍ ያለ ነው። ይሄ ከምድር በታች የሚባሉ አገሮች አሉ፣ መካከለኛ የሚባላል፣ ጫፍ ላይ የሚባሉ ካርታ የለም። ጫፍ ላይ ነው እኮ እኛ የምንኖር። የነፍስ አባት የባህሪ አባት የወሬ አባት ፈታላ ያስፈልገንም እኛ ያረብ ያለ ነው የምትለው አላጡር ደረሰ። እናንተስ ገና ይጠማዘዛል። ገና ከመሬት በታች ካላችሁ ከመሬት በታች ከላይ አለ አፍሪካ ገና መከራችሁን ያሳያል። ከዛም ትሄዳለ። ምን ትለ ማን ነው ጌም ይልክብኝ ይይ ውጪ ጋይስ። እኔ እኮ ጌም እኮ እንደዚህ ካንስል እያደረኩ ነው ጋይስ፣ ሰው ሲልክብኝ ለወሬ ስለምፈልግ ግን ሰፖርት አድርጉት። ከዛ ደግሞ ሚድሎች አሉ። ሚድሎች ገና ይገላምጠዋል ሺት። ከዛን ደግሞ ከፋል ከትንሽ ከፋል ከዛ ጫፍ ላይ ያለ ነው እኛ ያለን ደግሞ እናስተላልፈዋለን ጉዳዩ። እኛ በተለይ እኔ ያለሁበት ሀገር እኛ ስንፈልግ ብዙ ጊዜ እኔ ጋር ታልፈ ነው። እንደገና ደግሞ ስትጸልዩ ሁማኔር አድርጋችሁ ልብስ ተቀብታ አይደርስም እንዴ ስለቴ ትላል። ለማን ነው የሚሰጠው? ለማን? እኔ አሁን አንድ ቴሌፎን አለኝ ባይዘው አንድ ቴሌፎን አለኝ ከገዝቼ እንደመጣው ከሱቅ እንደመጣው ሜካፕ ተቀብቼ ምን አድርጌ ምናምን ነበርና ፓስወርድ ምናምን ስሰራ የአይን አሻራዬን ነው የሰጠሁት፣ የፊት አሻራዬን ነው የሰጠሁት። እንትኔ ፓስወርድ እንትን ሚስጥር ኮዴ ማለት ነው።
ከዛ በሁለተኛው ቀን ላሰራስን ፊቴ ላይ ቢይዘው አይሰራም። ምን ነው ስል ሺት ሳስታውስ ለካ ሜካፕ ተቀብቼ ነው አሻራን የሰጠሁት። ሜካፕ የመካፑን ፊቴ ግዴታ ሄጄ ለመክፈት ሜካፕ እቀባለሁ። በሌሊትም ተነስቼ ሊፕስቲክ እቀባለሁ። ኩል እኮ አለለው ጋይስ። እንደገና ጣራ አርጌ ፓስወርዱ ደግሞ እንዳይዘጋ እንጨት አስደግፌ ነው የምተኛው። ቴሌፎን እንጨት አስደግፌ እና በእኔ ደረሰ በእናንተ ላይ ድረስ ለማለት ነው። እና ምድረ ጸልዮ ጸሎቴ አይደርስም ቢለው ምድረ ያሻንጉሊት ጸጉር ሰክተውላ ትጸልያለህ። ለነጮች የሚሳካው እኮ የእነሱን ጸጉር እየሰካችሁ ስለምትጸልዩ የእውነት ነጭ ነው። ለህንዷ ነው እኮ የሚፈጸመው። ለእናንተ መሰላችሁ? ሊፕስቲክ ታረጋለህ። ሪስኩ የሚደርሰው ለቀይ ከንፈሮች ነው። የእውነት ኬት ይመጣል። ግን ስንቶቻችሁ ነው ፓስወርድ ሳታውቁት ሜካፕ ፊታችሁ ላይ ያለ አድርጋችሁ ግራ ይገባችሁ? ስንቶቻችሁ ነው እንዳይዘጋ ቴሌፎናችሁ እንጨት አስደግፋችሁ የምታድሩት? ጂጂማ አንድ አይፎኑ አይሰራም። ለምን? ይሄ አይላሽ አይአር ምናምን የለም። የእሷ ጥርሷን ደግሞ እሷ ያኔ ሰው ጂጂ አሻራ ብላ የሰጠችው ጥርሷን ፈገግ ብላ ነው። ያኔ ሰው ጥርሷን ፈገግ ብላ ነው የሰጠችው። የምታውቁት እንግዲህ ድሮ ፍንጭት በፍንጭት ናት። አሁንስ ሆሊውድ ስታይል እንዲህ ስትል ሁዋሪው ዘፈርስቶፎል ይላታል ቴሌፎኑ። ሁዋሪው ዘፈርስቶፎል ኦ ማይ ጋድ ይላታል። አይፎን ደግሞ አንድ ጊዜ ፓስወርድ ከሰጣችሁት አይፎር ጌቲት ብትሉ አይለቃችሁ። ቴሌፎኑ ነው የምትወት ወይም ደግሞ የገዛችሁበት ቦታ ልካችሁ ካፍተውት ይለቁላችኋል። እንደ ሳምሰንግ አይደለም ወይ በኢሜይል ወይ በምናምን በቁጥር አይልክልህ። የእውነት በዛ በፍንጭቷ ምክንያት ቴሌፎኗን እንትን ብለዋለች። ሲጀምር እሷ አዲስ አገዛም ቴሌፎን ከሰው ላይ ነው የገዛችው። ከሰው ስገዙ ፋክቱር የላችሁ ምን የላችሁ በቃ አለላ ነው አለላ። ሶሪ ይላታል። ባትሪስ ፉል የሚሉን ቢዩቲፉል እንኳን አይላት። የእውነት የጂጂ ጀዝባነት እኮ ባትሪ ፉል ሲላት ቴሌፎኔ እንኳን ቢዩቲፉል አለኝ ብላ ስታወራ ነበር አንድ ጊዜ ፌስቡክ ላይ። ትዝ ይላችኋል? ሰው ቆንጆ ነሽ እሷን ማለት በህይወቷ እንደናፈቃት የምታውቋት ባትሪ ፉል የሚለውን ቢዩቲፉል ተብያለሁ ብላ እኮ አንድ ሳምንት ሙሉ ደረቷ እንዲተንትን ብሎ ወንዶች ወድኛል ስትል ነበር። ግን ማን እንደላከልኝ አላውቅም አለች። እና ማሴጅ ትጠብቃለች። አሁንም ባትሪ ፉል እና ቢዩቲፉል የሚል ሺ ኢዝ ላይክ ዚስ ኬስ። እዚህ ሚዲያ ላይ ያሉት ቅራቀምቦ መድረክ ባዶ ኮዳዎች ናቸው እኮ እዚህ ያሉት ጋይስ። ይኸውልህ ባዶ ኮድ ምድረ ጠንገጎይቱ ይላል የሐረር ሰው። ጠንገጎይቱ ማለት ምድረ ኮምጣጣ ማለት ነው። ጂን በጣም ዘንጬባቸው ነው የማላገጥባቸው። ለዛም የእውነት ነው እኮ እየነገርኳቸው። ያላቸው ማንነት ይሄ ብቻ ነው። ሌላ ከሌላቸው ከየተባታቸው ያመጣል። ሌላ ምን ነበር ጋይስ? ሌላ ምን ነበር? አንድ ደህና ሰው የለም እኮ ጋይስ። ፓንት እንኳን ሳይለብስ እኮ ዝም ብሎ እኮ ውጭ ከወጣ በኋላ ነው እኮ ቂጡን ሲነካካ ቀጥታ እጁ ጋር ሲገናኝ ሳይ ፓንት ብሎ ተመልሶ እኮ ገና ቡታንቲ ለብሶ የሚሄድ ጃፖን። ይሄ ጀምስ የሚባል ፓንት እንኳን አይደፍሩም እኮ ቡታንቲ። ዘንድሮም ኪስ ያለው ቡታንቲ የሚለብሱ ናቸው እንዳለ። የሆነ ሲጀመር ምንም ጀምስ የሚባለው ፓንት ይለጠፍበታል። ይሄ ከማዲያቱ ጋር አላርጂክ አለበት መሰለኝ እንደሚወራው ከሆነ
አለርጂክ አለበት ቂጡ ላይ ይለጠፋልና ቡታንቲ ኪስ አለው በውስጡ ፓስፖርቱን ይዞ ነው የሚንቀሳቀሰው ከተጠረስኩ ብሎ ፓስፖርቱን ውስጡ ቢከተበት ድሮ የለም የገበሬዎች ዚፕ የሚያለው አላ እንደዛ ነው ያደረጉት እንዴ ማነው ፒኪኒ የሚለብሱ ጂጂ ፒኪኒ ለብሳለ እንደ ቤርሙዳ የጠፋው እስከዛሬ እየተፈለገ ነው የት ነው ያለው ፒኪኒው ተብሎ ማለት ነው ፒኪኒ ለብሳ አርሟን አንድ ቀን ይሄ ቆንጆም ነው ከጡት መያዣ ምናምን ብላ እንዲህ ብላ የሆነ ወንድ ጠብቃል ብላ ለብሳ ጠፋ ቤርሙዳ በሉት ቤርሙዳ ታውቃላችሁ ጋይስ ድሮ አውሮፕላን ጠፋ ቤርሙዳ ምናምን ይባላል የት እንደደረሰ አይታወቅም የሆነ ስበት አለ ምናምን ይባላል ያ ቤርሙዳ ፒኪኒው ራሱ የት እንደጠፋ እስከዛሬ የምትፈልግ የጠፋ አውሮፕላን በሉት እከካ ዝም ብሎ እዚህ ድዳም ፋሚሊ ሌላ አስታውሱ ሀቢባ ምን ሆነች ጋይስ ወልዳ መጣች እንዴ ጨረሰች የእውነት አሁን ደግሞ ምን ትላለች ጡቴ አበጠ የሆነ መድኃኒት ልገዛ እያሰብኩ ነው ትላለች ከዛ እንኬ መድኃኒት መግዣ ሀቡዬ የአራስ ይሆንሻል ትባላለች ደግሞ ይገባል ልጄ እያሳለው ነው ጉንፋን ነው መሰለኝ ከአማዞን ላይ የሆነ መድኃኒት ላዝለት ነው የት ነው ምንድነው አማዞኑ ላይ እኔ ልዘዝልሽ ጎበዝ ናቸው የሚጠባ ካለ ምን ችግር አለ አባ እኔ እኮ ባፌ ነው ማበላሸው ህዝብ እኮ ለዚህ ብድረ ቢሉ ማስመሰል በበዛ ለዚህ ግብዝ ዓለም ራስን እንደመሆን ትልቅ ስህተት የለም ትላለች ጸደኒያና እሷ ትክክለኛ የጸደኒያን ዘፈን መተገብር ሰው ናት እኔ ደግሞ ገብቶኝ መተግበር የሚከብደኝ ሰው ያ እስኪ ምከሪ ምን ሆነ መከረው ኤፍዬ ምን ነው ምድረ መከራ ይመከረው ምከረው ቢካለ ለምን አውሮፕላን አይገጫቸውም ከፈለገ እኔ ምን ያገባኝ ማን ስለሆንኩ ነው መከራቸው ምድረ ታንኩላ ታንክ ፊት ናቸው እዚህ ያሉት ያ እስቴታል የሆነ ሰው ታረጋለ ማስመሰል በበዛ በዚህ ግብዛለ ራስን እንደመሆን ትልቅ ስህተት የለም ውሃ ውስጥ ንከሪው ምኑን ያ ሌላ ምንድነው አስታውሲ ምን የተፈጠረው ይንሰም ምን የተፈጠረ ጋይስ ይሄ በወም ይጀምር በአማርኛም በምን ኪቦርድ ብሎክ ውስጥ አስገቡት አልኳችሁ ይሄ ደብሊው በእንግሊዘኛም በአማርኛም እንደገና ደግሞ ጂ ስሞችን ዝም ብላችሁ ፈጥራችሁ በጂ የሚጀምር ሁሉ ነገር አስገቡት ኪቦርድ ውስጥ አስገቡት የኪቦርድ ብሎክ ሊስት ውስጥ እሺ አስገቡት እንደገና እኔ ደግሞ ብሎክ ስለማረጋቸው ማለት ነው ከዛ በኋላ በዩቲዩብ መተት ለማመጠኛለ ያን ጊዜ ደግሞ እኔ እንቁልልጬ ነው መጫወትባችሁ በጣም እናንተ የምታወሩት ወሬ እጄ ላይ እንዲወራ የምትፈልጉት ወሬ እጄ ላይ ገባና ያንን ወሬ ከሪከርድ ለቃቅማችሁ ትሰማላችሁ ላይቭ አትሰማት መማር ጋቺው እቺን ቦታ ሪከርድ አድርጉላት ለመማር እንዳለሽም አውቃለሁ ከጃፒ ጋር ነገር ሲያወሩ ነው ያዩትና እሺ ቪዲዮ ሪከርድ አረጋው ይዟለው ብዬ ሪከርድ ሳይሆን ኦሬዲ ሪከርድ ነው ይዟለው ብዬ ሸምድጄዋለሁ ምን ያደርግልኛል ብዬ ተውኩት ምንድነው የምትለው ቃል በቃል መማር ሄለን ይቅርታ በአደባባይ ትለኛለች ብዬ ስጠብቅ ዘመዷ ነኝ ያለችውን ጃፒ ሰማ ትላለች የቷ ሄለን ይላታል ጃፒ ከዛ ጃፒ ይስቃል በጣም ሳቁ ሁሉም ነው የሳቁት እንደዚህ ካካካካካ ብለው እንዴት ሄለን የእንትና ዘመድ ትሆናለች መማር አንድ ጥያቄ ልጠይቅሽ በጣም የሳቅሽ የኔ ዘመድ ልትሆን አትችልም ብለሽ አሰብሽ በመልክ ነው በምን ገምተሽ በኑሮ ነው ለምን ማለት ሳቃችሁ ነው ይሄን ጥያቄ እንዳነሳ ያርግ ካካካካካ አይ ቲንክ ዞሮባታል እንደዛ ነው ለምን
በምን በመልክ ነው በኑሮ ነው በምን ማለት ይሄ ሳቅ ውስጥ ምንድነው ሚዛኑ? ምንድነው እሱ ሚዛኑ? እንዴት የኔ ዘመድ አትመጠነኝም ነው? መመጠን በነገራችን ላይ በሁለት ነው፣ ለሁለቱም ነው። ያ ምልክት አንድ ምልክት ዝም ብዬ ልስጥሽ፣ ለአንቺ ነሽ የምታውቂ። ናዝሬትን ታውቂያለሽ? ናዝሬት ወይ አዳማ የወንድምሽን ፎቶ ቤት ታውቂያለሽ? ድሮ የዩኒቨርሲቲ ተማሪዎች ፎቶ የሚነሱት ዘና። ወደ አሜሪካ የመጣሽው እህትሽ በኬንያ በኩል ላይ ያወጣቻችሁ እህትሻለ ሰብስብ ያወጣቻችሁ። ከዚህ በላይ ልናገር እንዳለ የልጅነትሽ ፎቶዎች ሁላ እኔ ጋር ያ አሜሪካም ሆነ ካናዳ ያ ውጪ ለማለት ፈልጌ ያሽ ካናዳ ወር ምናምን ጀስት ውጪ ነው። ያው አሜሪካ ምን አሜሪካ አሁንም እየታገለች አለ እንዴ ካናዳን አንድ ላይ ከአሜሪካ ጋር እንትን ለማድረግ ያ ወጣቻል ኤፍ ምን አባሽ አገባሽ ስለ ልጄ ቁሻሻ የራስን ደህንነት አረጋግጭ መጀመሪያ ስለኔ ልጄ ምን አገባሽ እከካ የኔ ልጅ ወሬ ማሟያ ነው እንዴ ወሬ ስታጡ ደህና ነሽ እንዴት ነሽ እንደምትሉት የኔ ልጅ ወሬ ማሟያ ነው ሁለተኛ ልጅሽ እንዴት ነው ብላችሁ እንዳትጠይቁ የእናንተ ወሬ ማሟያ አይደለም የኔ ልጅ እከካሞች ስለ ናዝሬት ፎቶ ቤቱ ጠይቋት እዛ ሴት ሌላ ነገር አልናገር ይሄ ኢንሳይደር ኢንፎርሜሽን ሳይሆን እሷ ነው ታውቃ ያ እና ለምን ሐሳቡ ይመጣልኛል ዘመርናን ብዬ ለምን ይመጣልኝ የቀደመ ፎቶ ለዛም የዩኒቨርሲቲ ተማሪ ወይ ማትሪክ ተማሪ ምናምን የጉርድ ፎቶ የሚነሱበት እዛ ብር ያዥ ነበርሻ ወንድምሽ ዞር ሲል ብር ታጭበረብሪና ምናምን እና ለኔጌቲቭ አይደለም በጣም ስለ ሳቅሽ ምናምን ገርሞኝ ነውና ዓለም ጠባብ ናት እሺ ዓለም በጣም ሰፊ መስላ ምናምን የሚጨንቀን እንደዚህ ከዓለም ጋር የመገናኘት እድሉ ሲጠብብን ብቻ ከዛን እያንዳንዱ አክሰስ ዓለምን በነፃ ነው የምታገኘው ዋትስአፕ ላይ ዝም ብለሽ ትደውይና ዓለም ላይ ትገናኛለሽ እሺ ያ እና የኔ ዘመድ መሆን ኩራትሽ የሐረር ቆንጆ ግርማ ሞገስ ያላት ቆሌ ያላት ቆንጆ ናት ዘመድሽ ነኝ ብዬ ነገርኩሽ እንጂ ቆሌ ቢስ ሴት አይደለም ለንክስናም ለአማካሪም ለማጃርነትም ኤኒታይም ምሩቅ የሆንኩ ሰው በፈለገ መንገድ ጋርድም ሆነ ምንም ሆነ የምችል ጎበዝ ሴት ነኝ ይሆናል እንዲህ ነው ማለት ያለብሽ ያሳቃችሁን የገረመኝ እንጂ ይሄ ያልኩትን የደገምሽው ካካካካካ ምናምን አላችሁ ፎርዋት ይሆነ እንዴ ለምን ፎርዋት ከነሁ ማኔራችሁ ከነምናምናችሁ እኔ ያለምንም አልበልጣችሁ እግዚአብሔርን በልጣችሁ ዝም የፀጉሯ እንደዚህ አሲዛ የምትመጣ ሴት ምናምን እና ሳቃችሁ ውስጥ እኔ ነገር ያየሁት እንጂ ንግግራችሁ ላይ አይደለም ባይሰው እሺ ነጠላዬን አቀብሉኝ አሁን ነው
ሳቃቸው ነው። ቪዲዮ ላኩልኝ የነበረ ያው ስለሸመደድኩ ገረመኝ። ካካካካ ይሄኔ ዞሮባታል ምናምን ነገር ፎርዋት ነው የሚዞር። እስከ ስንት ቤት ነው ዘመዶችሽ የምታውቂያቸው አንቺ? ለቤታማ ማናጀሯን ፈለገችም አልፈለገ አስገድጃት ነው ማናጀሯ ለቤታ እናቴ ትሙት አስገድጃት እንደዚህ እንትን ኪድናፕ አርግቼ ነው የእሷ ማናጀር ሆኖ ኪድናፕ ለምን ብዙ የገቡኝ ነገር ስላሉ እነዛ የገቡኝን ሰዎች እንደዚህ ነው ሰራላቸው። ዝም ብዬ መሰላችሁ ለሆነ ሰው ቆማለሁ ካልኩ ቆምላለሁ። በጣም ነው ፈለክም አልፈለክም ቆምላለሁ። እና መማር ሳቃችሁ ነው የገረመኝ እንጂ ንግግሩ ያው ጥያቄ ኖርማል የጠየቅሽው ለጃፒ በጣም ሳቃችሁ ካካካካ ምናምን ይሁን እና ይበቃል። እሺ ሌላ ነገር አይደል እና ይመችሽ። ጨፍሪ፣ ጥሩ እየጨፈርሽ ነው። ስፖርት ነው፣ ለአይምሮም ጤና ነው። ኮንፊውዝ እንድትሆኚ አይደለም። እሺ እንዳትሆኚ። እሺ ማን ያ አይቀርም ዘላለም ይሄ እዝዝ እያለ መልእክት መጣ። ሄለን ሊያ አፍልታለች። ምን አለች? በምን ተጣላችሁ? በምን ተጣላችሁ? ሊያ ምን ስትል ሰማት? በፀጉሬ ላይ አስተያየት የሰጣችሁ ሰዎች እኔ ተመችቶኛል፣ እንዴት ነው የሚያደርጋችሁ ምድረ ቡርዲዎች ምናምን ነገር ብላ ከእንጀራ ጋር አኝካ ዋጠች። ከእንጀራ ጋር እንጀራ ሻገተ ነው መሰለኝ ቀጭ ሲል ነበር ድምጽ ሰምቻለሁ። ባይሰሙ የእውነት የሻገተ እንጀራ ስታኝኩ ቀጭ ይላል። አይታችሁ ከሆነ ለምን ፈንገሶቹን አብረው ነው የሚንጫጩት። ፈንገሶቹም አብረው ይንጫጫሉ እና ጫጫታ በዛብኝ፣ ግን ቢሆንም ችግር የለም።